ያልተጠበቀ ሰበር መረጃ በአሁኑ ሰዓት ለኦርቶዶክሳውያን ተሰምቷል። ከበሮ ጽናጽንና መቋሚያ 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ሆኖ ተመዝግበዋል። በአሁኑ ወቅት እንግዲህ ይህ ቪዲዮና በዚህ ቪዲዮ ላይ የተደረገው ተግባር እንግዲህ ብዙዎችን እያነጋገረ ይገኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ነው ተብሎ የተመዘገበውን እንግዲህ ይህንን ከበሮ ሲጠቀሙ ተመልክተናል። ሌሎች ሰዎች እነዚህ ንብረቶች ያለ ቤተክርስቲያኗ ፈቃድ መጠቀም መገልገል አይችሉም ማለት ነው። በእስራት በወንጀል መጠየቁ እንደተጠበቀ ሆኖ በፍትሐ ብሔርም ካሳ እንዲከፍል የሞራል ካሳን ጭምር እንዲከፍል ማድረግ ይቻላል። ዋና ዓላማቸው ይሄን ከበሮ እኛ ይተቀምኑ ነው የምንገኘው ብለው ማሳየት ስለሆነ እዚህ ጋር እንደምታዩት እንግዲህ ከበሮን ብቻ ቀርጸው ፎቶ ለቀዋል፣ ቪዲዮ ያወጡ ነው የሚገኙት። አንዳንዴ ደግሞ ምን ይሆናል? ወንዱ አጋንንት ከሴቷ ሰብዕና ጋር ይዋሃዳል። አሁን የሴቷ ፈተና እዚህ ላይ ነው ችግሩ። ከሴቷ ጋር ይዋሃዳል። በዚህ ጊዜ ትቸገራለች። ወንዱ አጋንንት ከሴቷ ጋር ሲዋሃድ ወዲያው ድምጿ ይቀየራል። ሴቷ ይጎረንናል። ወንድ ነኝ ብላ እንድታስብ ያረጋታል። ባልሁን ያስብላታል። መንፈሱ ነው። ከወንድም ጋር ግንኙነት ላድርግ ከሴቷም ጋር ግንኙነት ላድርግ ትላለች። ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃል። ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እንዘሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ወንድማችን በጋሻውን አስመልክቶ አንድ አነጋጋሪ የሆነ ቪዲዮ ወጥቷልና እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ እኛን የሚያስተምሩ ቁም ነገር የምንወስድባቸው ቪዲዮዎች ሰብሰብ ስላሉ ሁላችሁም የቪዲዮ ላይክ ማድረግ ጀምሩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ያዕቆብ የተለመነች አምላክ እኛንም ትለመነን። ከልጇ ከወዳጇ ተማልዳ ታማልደን። ሀገራችን ኢትዮጵያ ሰላም ታድርግልን። ጉባኤያችን ጉባኤ ነቢያት ጉባኤ ሐዋርያት ታድርግልን። አቡነ ዘበሰማያት ማርያም ማርያም ስላልኩኝ አትሸበር ጠላቴ ገና ከፍ ያደርጋታል ዜማዬና ቅኝቴ ቤልሳቤት ውዳሴ በገብርኤል ሰላምታ አንደበቴን ሳልሰስት አከብራታለሁ ገና። እንዴ ሰይጣን ቆይ ሰይጣን ወዴት ነው? ፖለቲከኞች ስብሰባ አላቸው ልሳተፍ። ለምን ልማር? ምን ተንኮል ነው? እናት ማለት ብሎ ለመግለጽ ቢከብድም እንደ ሁሉም ነገር ናት። ሁሉም ነገር የሚገኘው እናት ላይ ነው። ራሷን ትታ ልጄን የምትል የቤት ጌጥ የሆነች እግዚአብሔር እንዴት እንደሚወድህ በእናት የሚያሳየህ በሙሉነት የምታምንህ የምትተማመንብህ አምነሃለሁ ልጄ የምትል ከነስተትህ ሁሌም የትላንትናው ልጅ መስለህ የምትታየው በእናት አይን ውስጥ ብቻ ነው። እናት ስትኖር ነው ደምቀህ የምትወጣው። የገሌ ልጅ እኮ ለመባል ራሱ እናት ታስፈልጋለች። እናት ስትኖር ኖረት በእግዚአብሔር ስራ አልገባም እንጂ እናቴ እንድገምልኝ ይለው ነበር ይላል ቀን የጎደለበት። እናት ስትኖር ነው ሰሚ ጆሮ የሚገኘው። ቤት የሚሆነው እናት ስትኖር ነው። ምን እድሜ ልኬን ተጠመኩ። ምን ለውጥ አመጣው? የኔ እህት የሴቶች መጠመቂያ በጀርባ ነው። ምን አገባኝ? ለምን ደም ትነግረኝ? አትጠመቂም? እድሜ ልኬን ተጠመኩ። ምን ለውጥ አመጣው? ግድ የለሽም፣ ተስፋ አትቁረጪ። ፊትሽ ላይ ካለው ለምጽ በላይ ስንት የማይፈናፍን ደጎ ያለ መሰለሽ። ደሞ ውብ አድርጎ ነው የሰራሽ። ባታማርሪው መልካም ነው። ጥሩ ትመክራለህ። ያልተነካ ግልግል ያቃል አይደለም የሚባለው። ስላልተያዝክ እንጂ ከኔ ትብስ ነበር። ይቅርታ የኔ እህት አንድ ነገር ላስቸግርሽ። እባክሽ ያችን ዊልቸር ወደዚህ አቅርቢልኝ። ምን ማለት የማን ነው? አይዞሽ አትደንግጪ። አምጪልኝና እነግርሻለሁ።
ታሪኬ ብዙ ነው። ብቻ ግን ጠጥቼ እያሽከረከርኩ ነው እንደዚህ ሆንኩት። ኧረ እንደውም ያየሽኝ አሁን ደህና ሆኜ ነው። አይገርምም? በፊት እግር እያለኝ ሩጫዬ ጭፈራ፣ ጫት፣ ዝሙት ወዳለበት ነበር። እየቻልኩ ሳልመጣ እሱ ግን ተኝቼ ቤቱ እንድመጣ አደረገኝ። አየሽ፣ ህመም እንደየሰው ይለያያል። የኔ ለኔ ከባድ ነው፣ ያንቺም ላንቺ ከባድ ይሆናል። ህመማችን ቢለያይም እግዚአብሔር ግን ብቸኛ መድኃኒታችን ነው። ትራመጃለሽ፣ ትተነፍሻለሽ፣ ታያለሽ፣ ትበያለሽ፣ ታስቢያለሽ። ከነጣው ፊትሽ በላይ የተሰጠሽ እልፍ እኮ ነው። ግን አንተ መች ነው የምትወጣው? አንድ ቀን እኔንም እንደመጻጉ አልጋህን ተሸክመህ ሂድ እንዳለው እኔንም እስኪለኝ አምላክን እጠብቀዋለሁ። አዎ አንድ ቀን እንስቃለን፣ አንድ ቀን ላንወድቅ እንነሳለን፣ አንድ ቀን እንባ ዘበት ይሆናል፣ አንድ ቀን ጭንቀታችን ይቀላል፣ አንድ ቀን እንድናለን፣ አንድ ቀን የልባችን ይደርሳል። አዎ ከጎደለን በላይ የተሰጠን ብዙ ነው። በጣም በህይወት ዘመናችሁ በጣም እንድትጠነቀቁበት ከመፈልገው መሰረታዊ አንድ ነገር ነው መነግራችሁ። ይሄን ቪዲዮ በእውነት ለምትወዱት ሰው ሼር አድርጉለት፣ በጣም እንዲጠነቀቅ፣ በተለይ ወጣቶች ከሆናችሁ። እሱም አንድ ነገር ነው። እሱም እስከ ለተሞታችሁ ድረስ እድሜ ልካችሁን ህይወታችሁን የሚያበላሽና በጣም አደገኛ ዛሬ ላይ በ60 ዓመቷ በ70 ዓመቷ ዛሬ ላይ በ60 ዓመቱ በ70 ዓመቱ በ80 ዓመቱ በጣም የመከራ ትንፋሽ እየተነፈሰ እያለቀሰ ዋጋ እየከፈለ የሚኖር ሰዋል። በአንድ ምክንያት ሴት ልጅም ሆና በአንድ ምክንያት ህይወቷ እንዳለ መስቀልቀል ሆና ምን አለ ትላንትና ልብ በኖረኝ፣ ምን አለ ትላንትና ይሄን አውቄ ቢኖር፣ የሚመክረኝ ሰው ኖሮ ቢሆን፣ አባቶቼ ልክ ነበሩ፣ እናቶቼ ልክ ነበሩ እያለች እያለቀሰች የምትኖር ሴት አለ። በህይወት ዘመናችሁ ላይፋችሁ በጣም የጣፈጠና ጥሩ እንዲሆን የምትፈልጉ ከሆነ አንድ ነገር ተጠንቀቁ። እሱ ምንድነው? ግፍ አይኖርባችሁ። እኔ የእውነቴን ነው የምነግራችሁ። እኔ በዚህ ጉዳይ ላይ ዋጋ ከፍዬ አውቃለሁ። እዚህ ምድር ላይ አንድ ህግ አለ። ክፉም ሰራ ያው ክፉ ደግም ሰራ እንደ አደራ ቁጭ ይላል። የዘራውን ነገር መልሶ ሳያጭድ ራሱን ለማጥፋት ቢሞክር እንኳን በታሪክ ያ ሰው አይሞትም። የሚሞተው መቼ ነው ካላችሁኝ፣ የዘራውን ካጨደ በኋላ። በጣም በሚደንቅ ሁኔታ ደግሞ ንስሐ ግቡ፣ ይቅርታ ጠይቁ፣ ለምኑ። በታሪክ የዘራችሁትን ከማጨድ ወደ ኋላ አይመልሳችሁ። በጣም የሚገርመው ንስሐ ማያስተካክለው ምንም ነገር የለም። ያችን የዘራሃትን ግን ታጭዳለህ። ምናልባት መልኳን ምናልባት መቻሏን እግዚአብሔር ይቀይርልህና ያስችልህ ይሆናል እንጂ በህይወት ዘመን የዘራኸውን መልሰህ ታጭዳለህ። አንድ መጽሐፍ ሳነብ ምን ይላል? ልጅቷ ትምህርት ቤት ስትሄድ የለበሰችው ዩኒፎርም ከሌሎቹ ተማሪዎች ይልቅ በጣም አጭር ዩኒፎርም ለብሳ መጣች። ዩኒፎርሙን አሳጥረዋለች። ርዕሰ መምህሩ አያትና ነይ ብሎ ጠራት። ወላጅ አምጪ አላት። እሺ ብላ እናቷን ይዛ መጣች። እናትየዋ ደግሞ ስትመጣ ከልጅቷ በላይ አጭር ቀሚስ የለበሰች ናት። ከዛ መምህሩ ጋር ቆመች። ይሄው እናቴ ቹትና አለች። ቀና ብሎ ሲያት ርዕሰ መምህሩ ከልጅቷ በላይ የእናትየዋ ቀሚስ አጭር ነው። አያትና ትኩር ብሎ አንቺ ራስሽ አላት እናትየውን። ወላጅ አምጪ አላት። እውነቱን ነው ነግራቸው። ብዙ ወላጆች ገና ወላጅ የሚያስፈልገን ማሳደግ አንችልም። መውለድ ቁም ነገር አይደለም፣ እበትም ትል ይወልዳል። ማሳደግ ነው ቁም ነገሩ። ጊዮርጊስ ማለት አይደለም። ጊዮርጊስ የክርስቶስ ሰማዕት የሆነው ወላጆቹ በልጅነታቸው ስለሰሩበት ነው። ከየትም አይመጣም እኮ መልካም ልጅ፣ የተባረከ ልጅ፣ በጎ ልጅ፣ እግዚአብሔርን የሚፈራ ልጅ በተአምር አይመጣም። በልጅነቱ ከተሰራበት ነው። ሕፃናት ማለት ነጭ ወረቀት ናቸው። በዚህ አጋጣሚ እንግዲህ አንድ መምህር የተናፈቁ መምህር አሉ ብዬ አስባለሁ። ላይክ ለኔ በጣም የምናፍቃቸው መወዳቸው በጣም የማከብራቸው አሪያ የምላቸው እንደሳቸው በሆን ብዬ የምመኛቸው አንድ መምህር አሉ። እሳቸው እንግዲህ መምህራችን መምህር ምህረተአብ አሰፋ ናቸውና አሁን ላይ ከሶሻል ሚዲያውም ከአውደርቶ ላይ ቢጠፉ እንግዲህ በውጭ ሀገር ነው ብዙዎችን እያገለገሉ ነው የሚገኙትና እስቲ ለማንኛውም አንድ ትምህርታቸውን ሰምተን እንመለስ። አንዳንዴ ደግሞ ምን ይሆናል? ወንዱ አጋንንት ከሴቷ ሰብዕና ጋር ይዋሃዳል። አሁን የሴቷ ፈተና እዚህ ላይ ነው ችግሩ። ከሴቷ ጋር ይዋሃዳል። በዚህ ጊዜ ትቸገራለች። ወንዱ አጋንንት ከሴቷ ጋር ሲዋሃድ ወዲያው ድምጿ ይቀየራል። ሴቷ ይጎረንናል። ወንድ ነኝ ብላ እንድታስብ ያደርጋታል። ባልሁን ያስብላታል። መንፈሱ ነው። ከወንድም ጋር ግንኙነት ላድርግ ከሴቷም ጋር ግንኙነት ላድርግ ትላለች። ምክንያቱም የራሷ ሰብዕና አለ። እንደገና ወንድ ነኝ ብላ እንድታስብ የገባባት አለ። ጸጉሯን እንደ ወንድ ታረጋለች። አለባበሷን እንደ ወንድ ይቀይረዋል። ንግግሯን እንደ ወንድ ይቀይረዋል። ስለዚህ ለዛ ነው ወንድ ነኝ ብለው እንዲያስቡ ዛሬ በምዕራባውያን በተለይ አንግሊካን ቸርች በሚባለው ውስጥ
ግብረ ሰዶማውያንን ያጋባሉ፣ ተመሳሳይ ጾታ ያጋባሉ፣ ሴትን ከሴት ጋር ሞሽረው ይድራሉ። ግን የእግዚአብሔር መቅደስ ነው ይላሉ። ተመልከቱ፣ በተቀደሰው ስፍራ የጥፋት ርኩሰት ስሙ የእግዚአብሔር ነው፣ ግን የሚሰራበት ኃጢአት ነው። እንዲህ አድርጋ የሚያደርገው ይሄ መንፈስ ሲቆራኛል። በእውነት በዚህ መንፈስ ውስጥ ለተጠቁት ሰዎች ልናለቅስና ልናዝን ነው የሚገባው። ምን ያረጋታል? አስተላታል፣ አታገባም፣ ምርር ያንገሸግሻታል። ስለ ትዳር ቤተሰብ ሲያነሳ ፈጽሞ ማግባት መውለድን አትፈልግም። እንዲሁ ነው የምትቀረው። ለምን? በጸበል ቦታ አንዳንዴ ሲለፈልፍ አይታችኋል። ካህኑ መስቀል ይዘው በቅዱስ ሚካኤል ልቀቅ ሲሉት ምን ይላል? አሳዳለሁ አለቃትም፣ ሚስቴ ናት እያለ ነው። አብሮ ተቆራኝቶ ስለኖረ ነው። ይሄ በጾም ክርስቶስ ምን አለ? ማቴዎስ 9 ላይ አንዳንድ ሊወጡ የማይችሉ ከባባድ ጋር እንዴት ነው የሚወጣው ሲሉት በጾምና በጸሎት ካልሆነ አታስወጡትም። ለምራችን መምህር መታው ቃሎትን ያሰማልን ጸጋውን ያብዛልን። እንግዲህ አሁን ተመልሰው ቢያስተምሩ በጣም ሚናፍቁ መምህር ናቸው። አንድ ቀን እንግዲህ ቀኑ ሄዶ መምጣታቸውና ወደ አምሮት መመለሳቸው የማይቀር ነገር ነው ብዬ አስባለሁ። የሰሞኑን እንግዲህ ወይም ከአንድ ከሁለት ሳምንት በፊት አንድ ሰበር ዜና ሰምተን ነበር። ይሄውም እንግዲህ የቤተክርስቲያን የቤተ ቅዱሳት ተብሎ የተመዘገቡ እቃዎች እንዳሉ አንድ ቀን መጠቀም ደግሞ አንድ ሰው ቤተክርስቲያን ማስፈቀድ እንዳለበት ግዴታ ያቃ የቤተክርስቲያን ነው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቃ ነው። ያን እቃ ለመንካት የኢትዮጵያ ቤተክርስቲያን ማስፈቀድ አለበት ወይ ደግሞ አይነካውም፣ ጭራሽ ከነካ በሕግ ያስጠይቋል የሚል ነገር ወጥቶ ሰምተን ነበር። ለምሳሌ ያክል እንስማ። ያልተጠበቀ ሰበር መረጃ በአሁኑ ሰዓት ለኦርቶዶክሳውያን ተሰምቷል። ኦርቶዶክሳዊ ሆኖ ባለማተብ ሆኖ ይህን ቪዲዮ ሙሉ ሳይመለከት ሼር ሳያረግ ኮሜንት ላይ እንኳን ደስ ያላችሁ ሳይል ማንም ሰው እንዳያልፈው። ነገሩ እንደዚህ ነው። ከበሮ፣ ጽናጽንና መቋሚያ 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ሆኖ ተመዝግበዋል። ከዚህ በኋላ በየትኛውም አዳራሽ ላይ እነዚህ ንብረቶች ይዞ የሚገኝ ሰው በሕግ ሊያስጠይቀው እንደሚችልም መረጃዎች ያሳያሉ። እንኳን ደስ ያላችሁ፣ የለፋንበት ውጤት አግኝቷል። ሰበርና ደስ የሚል የምስራች ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያ የሆኑ ንዋያተ ቅድሳት ጸናጽል፣ ከበሮ፣ መቋሚያና ሌሎች ተጨማሪ 7 ንዋያተ ቅድሳት ወይም ቅዱሳት መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት መሆናቸው እንግዲህ ተመዝግቧል ማለት ነው። ይህ በጣም ደስ የሚልና ከዚህ ቀደም በማህበራዊ ሚዲያ ብዙዎቻችንን ብዙ ሲያስብለን ብዙ ሲያጫጩኸን የከረመ ነገር ነበር። ስለዚህ ካሁን በኋላ የቤተክርስቲያንን እነዚህ ንዋያተ ቅድሳት አንስቶ መጠቀም አይቻልም፣ የተጠቀመን በሕግ ያስቀጣል ማለት ነው። ይህ እንዲሆን እንግዲህ ከፍተኛው ሚና የተጫወታችሁ የሕግ አካላት በእውነት ቤተክርስቲያን በጣም ታመሰግናችኋለች። ደስ የሚል የምስራችንና ደስ የሚል ተግባር ነው የፈጸማችሁት። ይህንን እንዲፈጸም ያደርጋችሁ የቤተክርስቲያናችን የበላይ አካላት ክብር ይገባቸዋል። ተቀብላችሁም ደግሞ ይህንን ንብረታችን መሆኑን ያረጋገጣችሁ ደግሞ አካላትም እንደዚሁ ምስጋና ይገባቸዋል። እጅግ እናመሰግናለን። ካሁን በኋላ ጽናጽል፣ መቋሚያ፣ ከበሮ ይዞ መፈንጨት አይቻልም። ዛሬ በጣም አስደሳች ዜና ነው የሰማነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ትልቅ ዜናና ብስራት ነው። ለምንድን ነው እንደዛ የሚለው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳት ተብሎ የሚታወቁት እንደ ጸናጽል፣ ከበሮና መቋሚያ ያሉት ንዋያተ ቅድሳቶቿ ከሌሎች 10 መጽሐፍት ጋር የአእምሮ ንብረት ናቸው፣ ጥበቃ ሊያገኙ ይገባል፣ የእሷ ንብረቶች ናቸው ተብለው በኢትዮጵያ አእምሯዊ ንብረት ባለስልጣን ዘንድ ተመዝግበዋል። ይሄ ማለት ምን ማለት ነው? አንድምታው ምንድን ነው የሚለውን ከተመለከትን ደግሞ አንድ ነገር የአእምሮ ንብረት ነው ተብሎ ከተመዘገበና ጥበቃ ካለው በአዋጅ ቁጥር 410 እና ይህን ለማሻሻል በወጣው አዋጅ መሰረት ሌሎች ሰዎች እነዚህ ንብረቶች ያለ ቤተክርስቲያኗ ፈቃድ መጠቀም መገልገል አይችሉም ማለት ነው። በተለየ ሁኔታ ለሪሰርች፣ ለጥናት፣ ለሳይንስ፣ ለህዝብ ጥቅም ተብሎ ከሚደረጉ አንዳንድ ተግባራት በስተቀር በተለይ በእነዚህ ነገሮች መጠቀም፣ መገልገል፣ ማሰራጨት፣ ከነዚህ ኢኮኖሚያዊ ጥቅም ማግኘት በተለይ ቤተክርስቲያኗ በዋናነት ለኢኮኖሚ ጥቅም የተመሰረተች ካለመሆኗ ጋር መንፈሳዊ ተቋም እንደመሆኗ መጠን ኢኮኖሚያዊ ጥቅም አይገኝባቸውም ተብሎ የሚታሰብ ቢሆንም ቤተክርስቲያኗ ግን ከነዚህ የምታገኘውን ኢኮኖሚያዊ ጥቅምም ጭምር
እንድታገኝ የሚያደርጋት ነው ማለት ነው። ይህንን በመተላለፍ ያለአግባብ በእነዚህ ነገሮች የተገለገለ የተጠቀመ በህጉ የተመለከቱ ተግባራትን ይሄ ማሰራጨት ያለአግባብ መጠቀም የተባሉ ነገሮችን የፈጸመ ሰው ደግሞ በእስራት በወንጀል መጠየቁ እንደተጠበቀ ሆኖ በፍትሐ ብሔርም ካሳ እንዲከፍል የሞራል ካሳን ጭምር እንዲከፍል ማድረግ ይቻላል። እነዚህ ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ናቸው ተብለው እንዲመዘገቡ በማድረግ ረገድ በቤተክርስቲያኗ ስር የተደራጀው የአእምሮ ንብረት ኮሚቴ ትልቁን ድርሻ ይወስዳል። ተገቢው ምስጋና ሊደረግለት ይገባል ማለት ነው። በዚህ አጋጣሚ ሌሎች የሃይማኖት ተቋማትም እንግዲህ የራሳቸው ታሪክ፣ ባህል፣ ንብረት አላቸው። ከነሱ ጋር መንፈሳዊ በሆነ መንገድ የተቆራኙ ነገሮቻቸውን ሌሎች ሰዎች ያለአግባብ እንዳይጠቀሙባቸው በማድረግ ረገድ እንዲመዘገቡ ማድረግ በጣም ትልቅ ጠቀሜታ እንዳለው ይሄ አጋጣሚ ይነግረናል። ለዚሁም ደግሞ የሃይማኖት ተቋማት እንደ ተቋማት የአእምሮ ንብረትን እንዲያመነጩ እንዲሰሩ ያበረታታል ማለት ነው። በዚህ አጋጣሚ የሌሎችን ሃይማኖቶች በማንቋሸሽ በማዋረድ ረገድ ባልተገባ መንገድ የሌሎች ሃይማኖቶችን ነዋያተ ቅድሳት ተብለው ወይም የተከበሩ የተወደዱ ወይም ለሃይማኖታዊ ተቋማት ስራ ወይም መንፈሳዊ ስራ ጥቅም ላይ የሚሉ ነገሮችን ያለአግባብ በመገልገል የተጠመዳችሁ ሰዎች ልትጠነቀቁ እንደሚገባ የሚያሳይ አጋጣሚ ነው ማለት ነው። እንግዲህ እነዚህ ዜና ወጥቶ ሰምቶ ነበር። በጣም ደስ የሚል ነው። ደስ ያለን ነበር። ትዝ ካላችሁ ከዚህ 1 ዓመት ሞልቷል ብዬ አላስብምና ወንድማችን ፓስተር በጋሻው በዚህ መንገድ የቤተክርስቲያን ከበሮ ሲጫወትበት ነበር። እርግጥ ነው ይሄ ነገር ካልተባረከ እስካልተባረከ ድረስ ነዋይተ ቅዱሳት ተብሎ አይጠራችም። ቅዱስ ዕቃ ተብሎ ቅዱስ ነዋይ ተብሎ አይጠራችም። ነገር ግን የማን ነው ይሄ ነገር? የቤተክርስቲያኒቷ ነው። ጸናጽሉ ሲጫወቱበት ከበሮን በጅለክ ሲጫወቱበት ዝም ብለን ድምጽ እየሆንን በቻልነው አቅም እየጣርን ነበር። ይሄ ነገር እንዲቆምና እንዲቀር በቻልነው አቅም ስንጮህ ነበር። በዚህ በዩቲዩብ በቲክታክ በሌሎች ሶሻል ሚዲያ ላይ እንግዲህ ድምጻችን ስናሰማ ነበር። ስታሰሙም ነበር። እናንተ በኮሜንትም ሆነ በላይክም ሆነ ስትናገሩ ነበር። እናንተ አፋውጣችሁ በቪዲዮታችሁ ባትናገሩ እንግዲህ ይሄ ነገር ነው ዛሬ ፍሬ አፍርተው ይሄ ነገር ማንንም ካሁን በኋላ የቤተክርስቲያን ተቋም መንካት አይችልም። ማንንም ሰው ከነካ በሕግ ያስጠይቋል፣ ካሳ ይከፍልበታል ተብሎ እንደዚህ አይነት ዜና የወጣውና ልባችን በጣም ያረካው በጣም ደስ የሚል ዜና ይሄ ነበር። አሁን ግን በጣም በሚያሳዝን ሁኔታ ወንድማችን ፓስተር በጋሻው ቸርች እንግዲህ ይሄ ነገር ተካሄደ በድጋሚ አሁንም አየን ወይም ሰማን። እስቲ እንመልከት። በአሁኑ ወቅት እንግዲህ ይህ ቪዲዮና በዚህ ቪዲዮ ላይ የተደረገው ተግባር እንግዲህ ብዙዎችን እያነጋገረ ይገኛል። ከኋላ እንደምትመለከቱት እንግዲህ የድሮ በኦርቶዶክስ ቤተክርስቲያን መምህር የነበረው የመምህር በጋሻው ቤተክርስቲያን ነው። በዚህ ቤተክርስቲያን ውስጥ እንግዲህ ለትንሳኤ ዋዜማ በተደረገ ፕሮግራም ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ነው ተብሎ የተመዘገበውን እንግዲህ ይህንን ከበሮ ሲጠቀሙ ተመልክተናል። ሁላችንም እንደምናውቀው እንግዲህ ከሚያዝያ 3 2017 ቀን ጀምሮ ከበሮ፣ ጽናጽን፣ መቋሚያ እንዲሁም 10 ቅዱሳት መጽሐፋት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናቸው ተብሎ እንግዲህ ተደንግጓል። ይህን ቪዲዮ ተቀርጾ ፖስት የተደረገው እንግዲህ በዚህ ፔጅ ላይ ነው እንደምትመለከቱት እዚህ ጋር አለ። እስካሁን ድረስ እንዳጣራሁት ከሆነ ይህንን ፍቃድ የኦርቶዶክስ ቤተክርስቲያን አልሰጣችም። አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። እንዳይሽት እንግዲህ እዚህ ጋር ሲተፈለኩት ምንድነው ከበሮ ብቻም አይደለም መዝሙሩም ካያችሁ ሄዱ ንገሩ አብሩ ለዓለም ተነስቷል በዚህ የለም የሚለውን ካልተሳሳትኩ የታችን ምርትነሽ መዝሙር ነው። ይሄ መዝሙርና ሄዱ ንገሩ አብሩ ለዓለም ተነስቷል በዚህ የለም በዚህ መንገድ የዘመሩበት ይገኛሉ። ከበሮም አልቀረም መዝሙሩም አልቀረም። ትንሽ ደግሞ ቪዲዮ ዞር ካሳዩና እንግዲህ ጽናጽልም አናጣምና በጣም የጠመጠመ ማናጣም እዛ ውስጥ በጣም ያሳዝን ነገር ነውና ምን ያክል ቤተክርስቲያንን ማዋረድ እንደሚፈልጉ ምን ያክል ቤተክርስቲያንን መንካት ነው ይፈልጉ የሚነካና ካል የለም ማለት ነው ይሄ ማለትና ወይ ደግሞ የሆነ ናፍቆት ነገር ነው እና ለማንኛውም እንግዲህ ይሄ ነገር ይመለከቱ አካል ቢሆን አሁንም ቢሆን ይመለከቱ አካል ካለ ይሄ ነገር አይቶ አጣርቶ መልስን ይሰጣል። ንዋያተ ቅድሳት ቤተክርስቲያን ናቸው ባይት በእንገ ቤተክርስቲያን ሆኑ የሚለው ነገር ደግሞ አንድ ቪዲዮ አለሱን የምንመለከተው የሚሆነው ወንድማችን በጋሻው አንተ ላይ የሚያምረው አሁን በፊት አልነበረ። በፊት ትምህርት ያምርብህ ነበር፣ ድምጽ ያምር ነበር ምናምን ነገር። አሁን ግን አንተ ላይ የሚያምረው ይሄ ነው፣ መጨፈር ነው በዚህ መንገድ።
ወንድማችን በጋሻው አሁን አንተ ላይ የሚያምረው ይሄ ነው። ኦኬ እና በዚሁ ቀጥለበት ባለበት ጌታ እግዚአብሔር አምላክ እንግዲህ ልቦናህን ሲገልጥ ድረስ አንድ ከክርስቲያን ወጥተሃል። ኦኬ ከክርስቲያን ወጣው ባለማወቅ ነው። ይሄን ደግሞ አንድ ብሎ ያሳያችሁ። እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው። የኦርቶዶክስ ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ ሄዳለሁ ቤተክርስቲያን ቅዳሴ ምን እንደሆነ አላቅም። ለምን አልጠይቅም? ቤተክርስቲያን እመላለሳለሁ። ግን ብዙ ክፍተቶች ነበሩ። አሁን ተመልሼ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደ ኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየው። ከዛ ዲስከቨር ያደረኩት ደግሞ ምንድነው? The head of the church is Christ. ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው በፍጹም the head of the church is Christ. ስለዚህ ይሄንን አጭር መልእክት ነው ማስተላለፍ እንፈልገው። ጌታችን እግዚአብሔር ይስጥልን ቃሎትን ያሰምረን። በዚህ መንገድ እንግዲህ ብዙዎች አምነው ተቀብለው ቤተክርስቲያን የጌታ ቤተክርስቲያን እንደሆነች አምነው እየመሰከሩ እየመጡ ነው የሚገኙት ነው። ወንድማችን በጋሻውም ባይዘው መንፈስ በጣም ክፉ ነው። ከያዛችሁ አንድ ጊዜ አይንካችሁ እንጂ ቅድም መምህር ምረታው ሲያስተምር ሰማችሁ። በጣም ክፉ ነው። ወንዱ ሴት ያረጋል፣ ሴቷን ወንድ ያረጋል። ትዳር እንድትጠሩ ያረጋቻል ያለ መምህራችን እንደዛ ነው። በቃ አንተም ወደ ጌታችን እንዳትመለከት አይን ያጨልምባል። አይን ልቦናን ነው የሚዘጋብ መንፈስ ከያዘክ እና ይሄን ነገር ብታስተውል ቆም ብለህ ብትመለከት የት ነው ያለው? ምን ነው ያረክ ያለው? የጌታ ተቃዋሚ ሆነሃል አሁን አንተ። ለሱ ተቆርቋሪ መስለህ ግን የሱ ተቃዋሚ ሆነ ቆመሃልና ይሄን ነገር ብታስተውል መልካም ነው ብዬ አስባለሁ። እንዲሁም ደግሞ የሆነ ምንድነው ቂም ነው እንደሚባለው ጥሩ አይደለም። እንደዚህ ነገሮች ጥሩ አይደሉም እና ለማንኛውም ሰዎችን ተገፍቼ ነው ምናምን የምትለው ነገር ስላለች እንግዲህ ነገር የም ባናቀም እነዛ የምትለው ነገር ስላለች ትምህርቱ ትክክል ከሆነ አንተ መከታተል ያለበት ትምህርቱን ነው እንጂ ሰዎች አይደለም። ማንንም አባረረ ጳጳሱ አወገዘ አንተ ትምህርቱ ትክክል ከሆነ ከዚህ አልወጣም እኔ ልጅ አለኝ ብለህ መቀመጥ ነው ያለብህ። እና ለማንኛውም ቆም ብለህ ብታስተውል መልካም ነው አስፈልጋለሁ። ከወረ እንግዲህ በእኛ ሲመታ በዚህ መንገድ ነው የሚያምረው። እንዴ ያምራል። ከወረ እንግዲህ አይደለም በእናንተ በተላልቆቹ በእኛ በተላልቆቹ ክርና በልጆች በህፃናት ራሱ በዚህ መንገድ ያምራል። ከወረ እንዲህ ነው የሚመታው እና አይትቀናት ይመስለኛል ወይ ደግሞ ቅድም እንዳልኳችሁ ነው አልወጣና አፍቆት አልወጣላችሁ የሆነ ሰው የምትናፍቁት ሰው ከናንተ ርቆ ሄደ ሰው የጻፈላችሁ ደብዳቤ ደጋጋዎች ነው የምታነቡት። በጋሻው ናፍቆት አልወጣለትም ገና። ለዚህ ነው ደጋግሞ እንደዚህ ነገሮችን የሚያስመለክተንና ለማንኛውም አሁንም ቢሆን ደጋሚ ማለት ፈልገው ነገር ቆም ብለ ተመልከተ ለማለት ፈልጋለሁ። ይሄ ነገር ምንድነው? አሁን ተመዝግቧል ተባለ። ኦኬ ተመዝግቧል። ሁሉም በእኛ ነው። አንድ ያነሳሽው ጥያቄ አለ መጽሐፍ ቅዱስ ላይ በከበሮ መስክኑ፣ በማስንቋ መስክኑ፣ በካህን መስክኑ የሚል አለና ምንድነው ታዲያ የሚያደርጉት የሚል ነገር ከኛም እየተነሳ ነበር፣ ከነሱ እየተነሳ ነበር። መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ሁለታችንም ነው የነሱ ግማሽ ቢሆንም ግን አመስክኑ በከበሮ መስክኑ ያለ እኛ ምን እናጠቀም ታዲያ? ቆርቆሮ መጣች ያላችሁ ባይዘው እናንተ የቆርቆሮ ከበሮ አለ የሆነ እንትን አለ እዚህ እሱን እንትን አድርጋ በዚህና ሸፍናችሁ መምጣት ይችላልላችሁ። ችግር የለውም እናንተ ጋር ትርጉም ስለሌለው እኛ ጋር ትርጉም አለ። ባይዘው ከበሮ ትርጉም አለ። ለምሳሌ ስሙት ይሄን ነገር ከበሮ መምታት ስለቻልን ብቻ ከአግባብ ውጪ መሆን አንችልም። አባቶቻችን ይላሉ ከበሮ ማለት የጌታ መቃብር ነው። ሙሉ መከራ መስቀሉ የተተነተነበት የተመሰጠረበት ነው ከበሮ። ብትችሉ ከበሮ ስትመቱ አልቅሱ፣ ካልሆነ ግን በስርዓት ምቱት ብለው ያስተምራሉ። በስርዓት እንዲመታ ለምን አንድም የጌታ ጠባቡ ክፍል የትስብእት ሰፊው ክፍል የመለኮት እንዳለው ሁሉ የጌታችን ጉንጭም ነው። ስንመታ ጌታችን በጥፊ መመታቱንም እያጠየቅን ነው የምንመታው። ስለዚህ መሽከርከር ምንም አይነት ቤተክርስቲያናዊ ምስጢር የለውም። ለተርእዮ ካልሆነ እንዲህ ስመታ እዩኝ ብሎ ለሌላው የከንቱ ውዳሴ መጥሪያ ካልሆነ በስተቀር ከበሮ ይዞ መሽከርከር ራስ ላይ ማውጣት ይሄ ሁሉ አግባብ ያልሆነ ስርዓተ ቤተክርስቲያን ያልጠበቀ ነው። ሲመታ ወደፊትና ወደ ኋላ ይኬዳል። ቅድም እንዳልነው ነው ከሃና ወደ ቀያፋ ከሄሮድስ ወደ ጲላጦስ ጌታችን መመላለሱን ብትችሉ ደግሞ እንደተባለው እየተለቀሰ የሚመታ ነው ከበሮ እንጂ እየተሽከረከረ እየተዘለለ የሚመታ አይደለም።
ለመዝለልም ለመሽከርከርም ምስጢራዊ ፍቺ የላቸው። ቅድም እንዳልኩሽ ነው ቤተክርስቲያናችን ምንም ነገር ያለ ምስጢር ያለ ምሳሌ የምታደርገው ነገር ስለሌላት ማለት ነው። ጸሎት ያስተምረን ጸጋውን ያብዛልን። ያው ትምህርቱ ለኛም ቢሆንም እኛ ጋር ምስጢር አለ፣ በዚህ መንገድ ይፈታል። ምንድነው አሁን አንተ የመታወር ከይታ ምንድነው ጀርኬን ለምን አመጣ? ጀርኬን የሚሰጥመት አለ አንተ ምክንያቱም ምንም ትርጉም ስለሌለው ጀርኬኑም ከበሮም ለአንተ አንድ ነው ተበታዋል። ስለዚህ የሆነ ሮቶ ነገር ገዝታችሁ ባህል ነገር ገዝታችሁ እንትና አሽጉትና መምታት ሲያላችሁ እናንተ ባጭሩ ለዚህ ነው እንዳችሁና አሁን እዚህ ፎቶ ላይ የምትመለከቱት ነገር በዚህ መንገድ እንግዲህ አይሁን ነው ባጭሩ። ከበሮ ለምሳሌ ከዚያ ተመልከቱ፣ ከበሮ ብቻ ነው ቅርጽ ያወጡት፣ ከበሮ ብቻ ተቀርጾ ወጥቷል። ልጅቷ የለችም ወይም የመታ ያለው አካል የለም፣ ከበሮን ብቻ ቀርጾ ፖስት አድርጓል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ስለሆነ እዩልን ነው እንደፈለገን እያደረግነው ያለነው እዩልን በሚል ነገር ሰሞኑን ይሄን ነገር ያደርጉት በበጋሻው ቸርች በአሮማ የምትባል ቸርች ማለት ነው። እና ብቻ እኔ እንዴት እንደምላችሁ አላውቅም። ፍቱን ለማንኛውም ተፋቱን እና እስቲ ይሄ ነገር እንዴት ነው እናንተስ ምን መጠቀም አለባችሁ የሚለው ነገር በዚህ በኩል እስቲ እናግዛችሁ ነገር ያው እንዴት ነው የሚለው ነገር እንመልከት። ሰላም። ሰሞኑን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳት ጋር በተያያዘ በኢትዮጵያ አእምሯዊ ንብረት ባለስልጣን በአእምሮ ንብረትነት መመዝገባቸው ጋር በተያያዘ በሰራሁት ቪዲዮ በጣም በርካቶች ተነጋግራችሁበታል። በጣም በርካቶች ደስታቸውን የገለጹ ሲሆን የተወሰኑ ጥያቄዎች ደግሞ ቀርበዋል። ከነዚህ ጥያቄዎች ውስጥ አንዱ በመጽሐፍ ቅዱስ እግዚአብሔርን በከበሮ በጸናጽል አመስግኑት ይላልና መጽሐፍ ቅዱስ ደግሞ የሁሉም ክርስቲያኖች ወይም መጽሐፍ ቅዱስን የተቀበሉ ሰዎች ሁሉ እንደመሆኑ መጠን ይህንን መጋፋት አይሆንም ወይ? እንደዚሁም ደግሞ እንደ መዝሙር፣ እንደ ቅኔ፣ እንደ ተለያዩ አይነት ዜማዎችንስ በአእምሮ ንብረትነት ማስመዝገብ አይቻልም ወይ የሚሉ ጥያቄዎች ቀርበውልኛል። እነዚህ ነገሮች ለመመለስ ሞክራለሁ። እንግዲህ በቤተክርስቲያኗ የአእምሮ ንብረትነት በኢትዮጵያ የአእምሮ ንብረት ባለስልጣን የተመዘገበው ከበሮ፣ ጸናጽልና መቋሚያ ንድፎቹ ቅርጾቹ ናቸው የተመዘገቡት። ያ ማለት ይሄ ሁሉም አይነት ለምሳሌ ከበሮን ምሳሌ አድርገን ብንነሳ ሁሉም አይነት ከበሮች አይደሉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመንፈሳዊ አገልግሎት የምትጠቀምበት ከበሮ ይታወቃል። ከአንድ በኩል ጠበብ ከአንድ በኩል ሰፋ ያለው አብዛኞቻችሁ ቤተክርስቲያኗን የምታውቁ ሰዎች በአይነ ህሊናችሁ ለተወሰነ ጊዜ ብታስቡ አእምሯችሁ ውስጥ የሚመጣው ከበሮ ማለት ነው እንጂ ሁሉም አይነት ከበሮች አሉ። በጣም ብዙ አይነት ከበሮች አሉ አይደል? የምናውቃቸው በተለያዩ ባህሎች በተለያዩ ሃይማኖት ዓለማዊ ጉዳዮች ላይ የምንገለገልባቸውን ከበሮች አይደለም ምዝገባ የተደረገባቸው። ቤተክርስቲያኗም እነዚህን አይደለም ጥበቃ ሊደረግ ይገባል ያለችው። ራሷ ስትገለገልበት የነበረው ለመንፈሳዊ ስራ ጥቅም ላይ ይውል የነበረው ንዋየ ቅድሳቷን ብቻ ነው። ከዚህ አኳያ ቅድም የተነሳውን ጥያቄ የመለስኩ ይመስለኛል። እንግዲህ ይሄ ንብረት የኔ ነው፣ እኔ ነበርኩ ስገለገልበት የነበረው፣ እኔ ነኝ የምገለገልበት የሚል የተለየ ንብረትነት ማስረጃ ያለው የተለየ አካል የለም። እንደሚታወቀውም ደግሞ ለበርካታ ዓመታት በእነዚህ ከበሮ፣ ጸናጽልና መቋሚያ ስትገለገል የነበረችው ቤተክርስቲያኗ መሆኑ ይታወቃል። የተለየ ተቃራኒ ማስረጃ አለኝ የሚል ሰው ሊመጣ ይችላል። ሁለተኛ እንደ መዝሙር፣ ቅኔ ያሉትን ደግሞ ማስመዝገብ ይቻላል። በትክክል ማስመዝገብ ይቻላል። ምክንያቱም ቅኔ፣ መዝሙር፣ ዜማ የፈጠራ ስራዎች ናቸው። ስለዚህ በአእምሮ ንብረትነት የሚታወቁ ናቸው። እንግዲህ መንፈሳዊ የሆነ ሰው አይ እኔ መንፈሳዊ ነኝ፣ ይህን ሰው ማንም እንደፈለገ ቢጠቀምበት አያገባኝም፣ እንደፈለገ ያርጉት የሚል ካልሆነ በስተቀር አይ ግን እነዚህ ነገሮች ሊመዘገቡልኝ ይገባሉ፣ ማንም እየተነሳ እንደፈለገ ሊያረጋቸው አይገባም፣ ሁሉም ሰው እየተነሳ እንደፈለገ ሲያረጋቸው ሃይማኖታዊ ክብርንም ይነካል፣ መንፈሳዊነታቸውንም ያጣሉ የሚል ሰው ደግሞ እንዲመዘገቡለት ማድረግ ይችላል ማለት ነው። አንዳንዶች ደግሞ አይ እነዚህ ነገሮች ሲጀመር ሊመዘገቡ አይገባም፣ በተለይ ቅድም ያልኳቸው ከበሮ፣ ጸናጽልና መቋሚያ ሊመዘገቡ አይገባም የሚለውን በተመለከተ ቅድም እንዳልኩት ሁለት መሰረታዊ ነገር ነው። ንብረቱ የማን ነው? ማን ነው ይህንን የፈጠረው? የማን ስራ ነው? የማን ባለቤትነቱ የማን ነው? አሁን ግለሰብ አይደለም እያስመዘገበ ያለው፣ ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ንብረትነቱ የእሷ መሆኑን እስካረጋገጠች ጊዜ ድረስ እና በሕጉ መሰረት ደግሞ በአእምሮ ንብረትነት የሚመዘገብ አይነት ስራ እስከሆነ ጊዜ ድረስ ጥበቃ የማያገኝበት ምክንያት የለም። እንግዲህ ሲመዘገብ ከበሮ ራሱ አይደለም፣ የከበሮ ቅርጽ፣ የጸናጽሉ ቅርጽ ንድፋቸው ነው የሚመዘገበው። ስለዚህ በዛ ቅርጽ በዛ ንድፍ ሰዎች ያንን ንድፍ ያንን ቅርጽ መሰረት አድርገው ሌሎች ነገሮችን ማምረት፣ ለምሳሌ ከበሮን ለማምረት የከበሮ ቅርጽ ነው መሰረታዊ ነገር አይደል? የፈለከውን አይነት ከበሮ ልታወጣ ትችላለህ። ግን በዛ ቅርጽ ከበሮ አውጥተህ
መጠቀም አትችልም ማለት ነው። ወይም ሌላ ነገር በዛ ቅርጽ መጠቀም አትችልም። ያ ንድፍ በአእምሮ ንብረት ባለስልጣን የተመዘገበ ስለሆነ ማለት ነው። በነገራችን ላይ የሃይማኖት ተቋማት የሆኑ የማህበረሰብ ክፍሎች ባህላቸውን ወይም አንዳች የሆነ ነገራቸውን ምልክታቸውን በአእምሮ ንብረት ባለስልጣን በአእምሮ ንብረትነት ያስመዘግቡበት አጋጣሚ ብዙ ነው። ለምሳሌ ቫቲካን የካቶሊክ ቸርች የተለያዩ ሲምቦሎችን በአእምሮ ንብረትነት አስመዝግባለች። የኔ ናቸው፣ ማንም ሰው እንደፈለገ ሚስዩዝ ሊያደርጋቸው አይችልም በማለት ማለት ነው። እንደዚሁም ደግሞ ህንዶች የዮጋ አይነቶችን እንደዚሁ አስመዝግበዋል። ደቡብ አፍሪካ ውስጥ ያሉ የዙሉ ብሔረሰቦች ደግሞ ይህንን ትራዲሽናቸውን ዜማቸውን ባህላቸውን የሚያሳዩ ነገሮችን እንደዚሁ በተመሳሳይ የአእምሮ ንብረት አድርገው አስመዝግቦታል። ምክንያቱም ያንን የተለያዩ ዓለም አቀፍ ሚዲያዎች ማስታወቂያ ላይ የሚሰሩ አርት ላይ የሚሰሩ ሰዎች ያንን ያለአግባብ እየተጠቀሙ አንደኛ ጥቅም ያገኙበታል፣ ሁለተኛ ደግሞ ባህሉ እንዲበረዝና እንዲደለዝ በማድረግ ችግር ስለሚፈጥሩ በአእምሮ ንብረትነት መመዝገቡ እነዛ ብሔረሰቦች ይሄ ንብረት ያለአግባብ ጥቅም ላይ እንዳይውል ለመቆጣጠር ያመቻቸዋል። ምክንያቱም አስቀድሞ እነሱን ፍቃድ መጠየቅ ያስፈልጋል። ሁለተኛ ደግሞ ያልተገባ ኢኮኖሚያዊ ጥቅም የሆነ ሰው ሲያገኝ ከዛ ኢኮኖሚያዊ ጥቅም እንዲካፈሉ ስለሚያግዛቸው። ምክንያቱም አንድ ሰው የአንድ ንብረት የአእምሮ ንብረት ባለቤት ነው ከተባለ ልክ እንደ ቁስ እንደ ማንኛውም ነገር ሁሉ ኢኮኖሚያዊ፣ ሞራላዊ ጥቅሞቹም የሱ ናቸው ማለት ነው። ያለሱ ፍቃድና ይሁንታ ሌላ ሰው ያንን ነገር ያለአግባብ መገልገል አይችልም እንደማለት ነው እና በዚህ አግባብ ነው የተመዘገበውም፣ በዚህ አግባብ ነው ነገሩ የሚሰራው ማለት ነው። በተለይ በዚህ አጋጣሚ እነዚህ አይነት ነገሮች አንድ ብሎ ሀ ብሎ እንዲጀመር ለሌሎች ሰዎች ማሳያ መንገድ በመክፈት ረገድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለው የአእምሮ ንብረት ኮሚቴ በጣም ትልቅ ምስጋና የሚገባው ነው። ምክንያቱም ሌሎች ሃይማኖት ተቋማት ወይም ሌሎች ባህል ብሔረሰቦች ወይም ህዝቦች እንደዚህ የኔ የሚሉትን የራሳቸው መሆኑን ማረጋገጥ የሚችሏቸውን የተለያዩ ነገሮች በአእምሮ ንብረትነት ማስመዝገባቸው ያ ባህል ሳይበረዝ ሳይደለዝ ለረጅም ጊዜ እንዲቆይ ሰዎች ያንን ያለ አግባብ በመጠቀም አሁን ለምሳሌ የአንድ ብሔረሰብን ሃይማኖታዊ ለምሳሌ የኦሮሞ ብሔረሰብን የተለያዩ ነገሮች ብንወስድ እንደ ምሳሌ ማለት ነው ብንወስድ የአእምሮ ጥበቃ ቢኖረው ኖሮ ማንም ሰው እየተነሳ እንደፈለገ በቲሸርት ላይ በተለያየ ቅርጻ ቅርጽ ላይ እያሳተመ የግል መጠቀሚያ ያደርግ ማህበረሰቡ እንደ ማህበረሰብ ሊጠቀምበት የሚችልበት እድል ይኖራል። ሁለተኛ በተለያየ ቲሸርቶች፣ ማስታወቂያዎች፣ የተለያዩ ቦታዎች እነዚህ ነገሮች በምንጠቀምበት ጊዜ ክብርን በሚያጎድል በሚጎዳ ባህሉን ሃይማኖትን በማይጠብቅ መልኩ ሊወጣ በሚችልበት ጊዜ ደግሞ ያንን ማህበረሰብ ወይም ያንን ሃይማኖት ተከታይ የሚያነውር የሚሆንበት እድል ስላለ እነዚህ ሰዎች ያንን ነገር ለመቆጣጠር በቂ እድል ይሰጣቸዋል ማለት ነው እና ከዚህ አኳያ ነው ነገሩ መታየት ያለበት። ነገር ግን በጣም በርካታ ኮሜንቶችን አይቻሉ። እንደውም ይሄ መደረጉን እንደ ስድብ ያልተገባ ደጋግመን የምንለው ሃይማኖተኞች ነን እንላለን፣ ግን የምንነጋገረው ነገር ለአንድ ወይም ለኢየሱስ ቆመናል የምንል ሰዎች ወይም ደግሞ ለማርያም ወይም ለሆነ አካል ቆመናል የምንል ሰዎች ግን ያ የቆምንለት አካል የሚነቅፈውን የሚያናውረውን እንደ ኃጢአት የሚቆጥረውን ነገር ነው የምናደርገው። እንሰዳደባለን፣ በጣም በሚዘገንን ሁኔታ ክብር የለንም። ስንጠይቅ ከቅልቦና ውጪ በሆነ መንገድ ነው እና ፕሊስ ሃይማኖታዊ ጉዳዮች ናቸው። ሃይማኖቱ በሚያዘን መሰረት በቅንነት በስርዓትና በክብር እንነጋገር። አለበለዚያ ትርጉም የለውም። መሰዳደብ የበለጠ ሌላ ከዛ አንተ ከተሳደብክ ወይም ከተናገርከው በላይ ሌላ ያኛው ሰው እንዲሳደብ ከመጋበዝ ውጪ መፍትሄ አለው ብዬ አላምንም። ሰላም እንደሰማችሁ ነው እንግዲህ እና እናንተ 4x4 የሆነች አለች 10 ሰርታችሁ ተጠቀሟት። 4x4 የሆነ እኔ አስፈላጊ ከሆነ የሆነ ባልዲ ሮቶ ነገር እንገዛለን፣ እሷን ጠቅለል ማድረግ ይቻላል። በክብ ብቻ አድርጎ 4x4 አድርጎ ቤተክርስቲያን በምትሰራበት መንገድ ካሁን በኋላ መሰረታችሁን መጠቀም አትችሉም። የእውቀት ማነስ ካለባችሁና የመስማት ችግር ምን እንዴት ብዬ እንደምነግራችሁ እንጂ ለማንኛውም በዚህ ጉዳይ እናንተን ማስተዋወቅ ኮሜንት ያስቀምጡልን። እንግዲህ ይሄን ነገር ያደረጋችሁ ሰዎችም ያስረጋችሁ ሰዎችም እናመሰግናለን። ግን እስከ መጨረሻው ማድረግ አለባችሁ። ይሄን ነገር እንደዚህ አይነት ሰዎች ደግሞ መቀራጭ መሆን አለባቸው፣ ለሰዎች ልምድ መሆን አለባቸው፣ ቃል መሆን አለባቸውና ለማንኛውም እናንተን ማስተዋወቅ ኮሜንት ያስቀምጡልን። የዛሬው ይመስል ነበር። ቪዲዮአችን አውት ተማራችሁበት ቁም ነገር ነው ሰራችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።